ያው በግልጽ መነጋገር ካለብን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ77 በላይ ጳጳሳት አሏት። 1 2 3 4 ብለን ከመቁጠር ከእጅ ጣቶቻችን በላይ የሆኑ መናፍቅ ጳጳሳት አሉ። ይሄ በግልጽ መታወቅ ያለበት ነው። እነዚያው ምንድነው ስራቸው? ውስጡ ነው ማፍረስ ነው ስራቸው። ሌላ ምንም ስራ የላቸው። እንደዚህ የገባዋል። አንድ ሁለተኛው ለማፍረስ ወይም ደግሞ ለመውረስ የሚጠቀሙበት መንገድ ደግሞ ጠላቶቻችን ከውጭ ነው መዋቅር ውስጥ ያሉ ሰዎችን በገንዘብና በማስፈራራት ይዟቸዋል። በገንዘብ ማለት የበዘን የተሰለቸ ቃል ነው። ሙስና ገንዘብ በመስጠት በሲሞናዊነት ይዟቸዋል። ጥቅሙን ለምዷል። ጳጳሱንም መነኩሴም ሆኖ ፎቅ ይሰራል። ከዛ በኋላ ያለ ቤተክርስቲያን ውስጥ ነው፣ የቤተክርስቲያን መዋቅር ውስጥ ነው የሚሰራ፣ ግን ለጠላት ነው። ሌላኛው ደግሞ በነውር የተያዘዋል። ጠላት ነውር ሲሰሩ ወይ ቀርጻቸው ለሆነ ነገር ይዛቸዋል። ማይገባ ለምሳሌ በመንኩስና ወይ በሌላ ለምሳሌ በምንም ሆኖ ልጅ እስከ መውለድ የደረሰ ሰው አለ። ብንሰውሮ የትም ስለማንደርስ ይሄ ቤተክርስቲያን ጉዳይ ስለሆነ የግለሰብ ነውር ሰውረን እኛ ምንም እናደርገው ነገር የለም። ስለዚህ ምን ይለዋል? ከማጋልጠህ እኔ ምልህን ትሰራለህ ይለዋል። ስለዚህ በሰማይ ያለውን በሰማይ በእግዚአብሔርና በመላእክቱ ፊት ራቆት መቆም እንዳለ ረስቶ ግለሰብ ያጋልጠኛል ብሎ ለጠላት ይሰራል። ስለዚህ ጠላቶቻችን ይሄ ብቻ ግን አይደለም። ቤተክርስቲያን ቅድስና የጠፋበት አገልጋይ ነው ወሯት ያለ። እኔ በግልጽ መነጋገር ስላለብን ከላይ ካሉት ጀምሮ ታች እስካለ ነው ድረስ ቅድስና የጎደለው አገልጋይ እንግዲህ የሰው ልጅ አባቶቻችን ምን ይላሉ? ቤተክርስቲያን ትምህርት የሰው ልጅ አካሉ ባዶ አይሆንም፣ ወይ መንፈስ ቅዱስ ያድርበታል ወይ አጋንንት ያድርበታል። መንፈስ ቅዱስ የተለየ ሰውነት አጋንንት አይደለም ያድርበት። ስለዚህ ጋኔን ያደረበት ሰው እንዴት ሆኖ ነው መልካም ነገር ቢሰራ? ለማን ነው የሚታዘዝ?